በባልቲክ ቀጠና ሊኖር የሚችልን የሩሲያ ጥቃትን አስመልክቶ የተሰራው የጦርነት ግምገማ ኢስቶኒያን አስቆጣ። የባልቲክ ሀገሯ ኢስቶኒያን ያስቆጣው ግምገማው በጀርመንና በሰሜን አትላንቲክ የጦር ቃል ኪዳን ህብረቱ ኔቶ ከፍተኛ ባለስልጣናት የተሰራ ግምገማ መሆኑም ተመላክቷል። በእንግሊዝ የኢስቶኒያ አምባሳደር የሆኑት ስቬንሳኮቭ ይህን ነው ግምገማ በግንባሩ ላይ ላሉ ሀገራት ስድብ ሲሉ ተችተውታል። አምባሳደሩ በባህሩ ላይ የሚከናወኑ መሰል ተግባራት በጦር ግንባሩ ላይ የሚገኙት ያሏቸውን የባልቲክ ሀገራትን ዋነኛ ተዋናይ ሳይሆን ተመልካች አድርገው የሚመለከቱ ናቸው ሲሉ ከሰዋል። የጀርመንን የሩሲያን በባልቲክ ባህር ሊፈጸም የሚችልን ጥቃት መከላከልን ያለመው የጦርነት ግምገማው ሩሲያ የሰሜን አትላንቲክ የጦር ቃል ኪዳን ህብረቱ ኔቶን ተአማኒነትን በሁለት ቀናት ውስጥ ልታፈርስና በባልቲክ ሀገራት ላይ የበላይነት ሊኖራት ይችላል የሚል ውጤትን ይፋ ማድረጉ ለቀጠናው ሀገራት ስድብ ነው ሲሉ አምባሳደሩ ገልጸውታል። የባልቲክ ሀገራቱና የቀድሞ የሶቪየት ህብረት አካል የነበሩት ኢስቶኒያ፣ ላትቪያና ሊትዋኒያ የሰሜን አትላንቲክ የጦር ቃል ኪዳን ህብረቱ ኔቶ አባላት ቢሆኑም ከዩክሬን ጋር ጦርነት ውስጥ ያለችው ሩሲያ ጥቃት ልትከፍትብን ትችላለች የሚል ስጋት አለባቸው። በእርግጥ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እነዚህን ሀገራት ጠቅልለው የቀድሞዋን ሶቪየት ህብረትን የመመለስ ውጥን አላቸው የሚል ስጋት ከምዕራባውያን ዘንድ ቢኖርም ፕሬዝዳንቱ ያስተባብላሉ። 4 ዓመታት የተጠጋ ጊዜ ያስቆጠረው የሩሲያ ዩክሬን ጦርነት መቋጫ ታቶለት በቀጠለበት በባልቲክ ባህር ቀጠና የሚገኙ ሀገራት ስጋት እንደቀጠለ ነው። ሀገራቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዴንማርክ ስር ያለችውን ግሪንላንድን ለአሜሪካ ብሔራዊ ደህንነት ስለምታስፈልግ ዋሽንግተን ልትጠቀልላት ይገባል የሚለው አቋማቸው የኔቶን ውስጣዊ አንድነት አደጋ ላይ የጣለው መሆኑ ደግሞ ለሩሲያ በቀጠናው የመስፋፋት ድፍረትን ይበልጥ ይሰጣታል በሚል ስጋታቸው መጨመሩ ይመላከታል። የኢስቶኒያው አምባሳደርን የተቹት የጀርመን የባልቲክ ባህር የጦር ግምገማው በጀርመኑ የዲዌልት ጋዜጣና የሄልሙት ሽምዲት የሀገሪቱ መከላከያ የጦርነት ግምገማ ማዕከል በትብብር የተዘጋጀ ነው። 16 የቀድሞ የጀርመንና ኔቶ ባለስልጣናት ህግ አውጪዎችና የደህንነት ባለሙያዎች በያዝነው የፈረንጆቹ ዓመት 2026 10ኛ ወር ላይ በባልቲክ ላይ ሊኖር የሚችልን ሁኔታ የገመገመው ትንተና ዋነኛ ተሳታፊዎች መሆናቸውን የዎል ስትሪት ጆርናል ዘገባ ጠቁሟል። የጦርነት ትንበያ ግምገማ ውጤት ያለ አሜሪካ መሪነት ሩሲያ በባልቲክ ባህር በሁለት ቀናት ውስጥ ለመነሻ 15000 ወታደሮችን በማሰማራት የኔቶን ተአማኒነት ማውደምና የባልቲክ ሀገራት ላይ የበላይነት መውሰድ እንደምትችል ያሳይ ሆኗል። የጦር ግምገማው ሩሲያ ከካሊኒንግራድ ተነስታ የሊቱዋኒያ ከተማ የሆነችውን ማሪያምፖልን መያዝ ብትፈልግ ሊሆን የሚችለውን በማሰብ እየተሰራ ነው። በግምገማው መሰረት ሩሲያ ከካሊኒንግራድ ለሰብአዊ ቀውስ ምላሽ በሚል ሰበብ የሊቱዋኒያ ከተማዋን ለመያዝ ብትነሳ አሜሪካ የኔቶ አባል ሀገራት ጥቃትን እንደ ራስ ጥቃት ተመልክቶ ምላሽ መስጠት የሚያስችለውን አንቀጽ 5ን ውድቅ ለማድረግ እድል የሚሰጣት ሲሆን ጀርመን ቶሎ መወሰን ባትችል ፖላንድ ወታደሮቿን ለመላክ ብትቸገር የጀርመን ብርጌድ ወደ ሊቱዋኒያ ለመድረስ በሩሲያ ሰው አልባ አውሮፕላኖች መስተጓጎል ሊገጥመው ይችላል በሚል አስቀምጧል። በዚህም ያለ አሜሪካ መሪነት ኔቶ በባልቲክ ቀጠና ሩሲያን የመቋቋሙን ነገር እጅግ በጣም ደካማ አድርጎ የሳለ ግምገማ ሆኗል። ሆኖም በእንግሊዝ የሊቱዋኒያ አምባሳደሩ ስቬንሳኮቭ ግምገማው መሬት ላይ ያለውን እውነታ ያላማከለ ነው ሲሉ ውድቅ አድርገውታል። ግምገማው ምንም እንኳን በከፍተኛ የጀርመንና የኔቶ ወታደራዊ አመራሮችና ህግ አውጪዎች የተሰራ ቢሆንም የባልቲክ ሀገራትና የቀጠናው ህዝብ ሊሰጥ የሚችለው ምላሽ ከግምት ውስጥ ያላስገባ ነው ብለውታል። ግምገማው የባልቲክ ሀገራቱ በራሳቸው ጉዳይ ላይ እጃቸውን አጣጥፈው የሚቀጥሉ አድርጎ የሳለ ነው ሲሉም ጠንከር አድርገው ተችተዋል። አምባሳደሩ የባልቲክ ሀገራቱና የኔቶ አባላቱ ሆኖም ሩሲያ ልትዘምትብን ትችላለች የሚል ስጋት ያለባቸው ሀገራቱ ለተባለው የጦርነት ግምገማ ፈጣን ምላሽ መስጠት እንደሚችሉ አሳስበዋል። እንደ እርሳቸው አባባል ሊቱዋኒያ በምስራቃዊ ድንበሯ የተባለው ጥቃት በሩሲያ ቢፈጸምባት 50,000 ተዋጊዎችን የማንቀሳቀስ አቅም አላት። ሊቱዋኒያና ላትቪያም በተመሳሳይ ሲሉ አጽንኦት ሰጥተዋል። ለጦርነት ግምገማው የተጠቀሰችው ማሪያፖል ሶቪየት ህብረት ከጀርመን ከወሰደቻት ከሩሲያ ማዕከለ ምድር ተነጥላ ያለችው ካሊኒንግራድ ግዛት ጎረቤት ናት። ለካሊኒንግራድና ለሩሲያ ማዕከለ ምድር በመተላለፊያነትም ታገለግላለች። ማሪያፖል ይኸው ቀጠና ኔቶና ሩሲያ በቅርብ ርቀት ላይ የሚተያዩበት ወሳኝ ስፍራም ነው። ለኔቶም ሆነ ለሩሲያ ራስን ለመከላከል ወሳኝ ቀጠና ነው። ሩሲያ የኔቶን ወደ ምስራቅ አውሮፓ መስፋፋት በመቃወም የዩክሬንን ጦርነት ማንሳቷን እንደምትገልጽ ልብ ይሏል። በከፍተኛ ወታደራዊ አመራሮችና በህግ አውጪዎች በጀርመን የተሰራው የጦር ግምገማው ምን ያክል የሰሜን አትላንቲክ የጦር ቃል ኪዳን ህብረቱ ኔቶ መተማመኛ አሜሪካ መሆኗን እያሳየ ነው። ይሄው በጀርመን የተካሄደው የጦርነት ግምገማ ሊቱዋኒያን ያስቆጣ ሆኗል። የሊቱዋኒያ መከላከያ ገምጋሚዎቹ ትክክለኛ መረጃ አልነበራቸውም ወይም ደግሞ ያልተረጋገጡ ምንጮችን ተጠቅመዋል አሊያም ለሌላ ምክንያት ሌሎች ወሳኝ ሁኔታዎችን ከግምት ውስጥ አላስገቡም በማለት ለግምገማው ምላሽ ሰጥቷል። ጠንከር አድርጎም የኔቶ አንቀጽ
5 ጉዳይም ሆነ የሌሎች ሀገራት ውሳኔ ጉዳይ የሊቱዋኒያ መከላከያን ምላሽ ከመስጠት አያግደውም ሲል በጦር ግምገማው የተካተተውን አሜሪካ የኔቶ አንቀጽ 5ን ባታከብረና ጀርመን ቶሎ ባትወስን የሚሉ መላምቶችን ከምላሽ አያግዱኝም ሲል አቋሙን አንጸባርቋል። ምንም እንኳን የጦርነት ግምገማው በሊቱዋኒያም ሆነ በሌሎች ተንታኞች ሌሎች ወሳኝ ሁነቶችን አላካተተም በሚል የተተቸ ቢሆንም በወደፊት የሩሲያ እንቅስቃሴዎች ላይ ከኔቶ በኩል ምላሽ በመስጠት ረገድ ክፍተት ሊኖር እንደሚችል እየጠቆመ ሆኗል። በእርግጥ ኔቶ በተባለው የጦርነት ሁኔታ የአየር ምላሽ ሊሰጥ የሚችል መሆኑና ሶስቱ የባልቲክ ሀገራት የተቀናጀ ምላሽ ቢሰጡ የሚለውን ቢያካትት ውጤቱ የተለየ ሊሆን ቢችልም የጦርነት ግምገማውን ይፋ ያደረገው ዴዌልት ጋዜጣ የዓለም አቀፍ ደህንነት ጉዳዮች ኮሬስፖንደንቷ የጦር ግምገማው ኔቶ በተገቢ ፖለቲካዊ አቋሙ ላይ ባይሆን የጀርመን ምላሽ ምን ይሆናል የሚለው ላይ ያተኮረ እንጂ ሊቱዋኒያ ልትዋጋ ትችላለች ወይ የሚለውን ለመመለስ ያለም አይደለም ስትል ለሊቱዋኒያ የኔቶ አምባሳደር በኤክስ ገጿ ምላሽ ሰጥታለች። ሆኖም የ16 የቀድሞ የጀርመንና ኔቶ ባለስልጣናትን የህግ አውጪዎችንና የደህንነት ባለሙያዎችን አካቶ የተሰራው በ26 ማገባደጃ ሩሲያ የሊቱዋኒያ ከተማን ለመያዝ ብትንቀሳቀስ ያለ አሜሪካ አመራርና ያለ ጀርመን ፈጣን ውሳኔ ሩሲያ በሁለት ቀናት ብቻ የባልቲክ ቀጠናን የበላይነት ልትወስድ ትችላለች፣ የኔቶንም ተአማኒነት ልታወድመው ትችላለች የሚለው ውጤቱ ድንጋጤን ከባልቲክ ሀገራቱ ደግሞ ቁጣን እየፈጠረ ሆኗል።